ሰላም ጤና ይስጥልን እንደምን አላችሁ? ይህ ሐሳብ ሚዲያ ነው። መሰናዶ ደግሞ የዛሬዎቹን አጀንዳዎቻችንን የፖለቲካና ማህበራዊ እንዲሁም ኢኮኖሚያዊ ክስተቶቻችን አሁን ሊያውም ዛሬ ድንገት ተነስተው የተከሰቱና የተፈጠሩ ሳይሆን ቀደም ብለውም በተለያዩ አጋጣሚዎች የሚነሱ በእንጥልጥል የቀሩን ጉዳዮች መሆናቸውን መለስ ብለን ለማስታወስ የምንሞክርበት አንድ ገጽ አንድ ንባብ ነው። ዛሬ በየገጾቻችን የምንገልጠው እድሜ ዘመኗ ሙሉ በኢትዮጵያ በተለይም በአባይ ጉዳይ የምትለው የማታጣውን ግብጽን የተመለከተ ነው። መነሻችን ደግሞ ሰሞኑን በፕሬዝዳንቷ በኩል የተናገረችውና የተለያዩ መገናኛ ብዙሃን የተቀባበሉት ንግግር ነው። እንዲህ ይላል። ግብጽ ታላቁን የኢትዮጵያ ህዳሴ ግድብን በተመለከተ ከኢትዮጵያ ጋር ህጋዊ አስገዳጅ ስምምነት ላይ ከመድረስ በስተቀር ሌላ ምንም አይነት ችግር እንደሌለባት ፕሬዝዳንት አብዱል ፈታህ አልሲሲ ተናገሩ። ፕሬዝዳንቱ ይህንን የተናገሩት ግብጽ ውስጥ እየተካሄደ በሚገኘው ሁለተኛው የሩሲያና የአፍሪካ የትብብር መድረክ የሚኒስትሮች ጉባኤ ላይ ለመሳተፍ ካይሮ ከሚገኙ የአፍሪካ ሀገራት ልዑካን ጋር ባደረጉት ውይይት ላይ መሆኑን መንግስታዊው አልሐራም ዘግቧል። ግብጽ ከኢትዮጵያ ጋር ችግር የለባትም ያሉት አልሲሲ ነገር ግን ብቸኛው ፍላጎቷ በአባይ ወንዝ ላይ ያላት መብት እንዳይነካ ማድረግ ነው፣ ለዚህም ህጋዊና አስገዳጅ ስምምነት እንዲደረስ ነው በማለት ኢትዮጵያ ገንብታ ስራ ባስጀመረችው የህዳሴ ግድብ ላይ የሀገራቸውን አቋም በአጽንኦት ሰጥተው ተናግረዋል ተብሏል። ከጥቂት ሳምንታት በፊት የግብፁ የውጭ ጉዳይ ሚኒስትር ባድር አብዲላቲ ለ13 ዓመታት ከኢትዮጵያ ጋር የተደረጉ ንግግሮች ውጤት ያስገኙ ባለመሆናቸው አገራቸው ተጨማሪ ውይይት እንደማትፈልግና መብቷን በዓለም አቀፍ ህግ መሰረት እንደምታስከብር ለቢቢሲ ተናግረው ነበር። የግድቡ ግንባታ በተካሄደበት 14 ዓመታት ውስጥ በኢትዮጵያና በግብጽ እንዲሁም በሱዳን መካከል በተደጋጋሚ ሲቋረጥና ሲቀጥል የቆየ ድርድር በተለያዩ አገራትና ተቋማት አሸማጋይነት ሲካሄድ መቆየቱ ይታወሳል። በእነዚህ ጊዜያት ሁሉ አሁን ፕሬዝዳንት አልሲሲ ያነሱት የግድቡን ውሃ አሞላልና ዘላቂ አስተዳደርን በተመለከተ ህጋዊና አስገዳጅ ስምምነት ኢትዮጵያ እንድትፈርም በተደጋጋሚ ከግብጽ የቀረበው ጥያቄ ተቀባይነት ባለማግኘቱ ከስምምነት ላይ ላለመድረሳቸው ምክንያት ሆኖ ቆይቷል። ግብጽ የምትጠይቀው ታሪካዊ የአባይ ውሃ ድርሻዋንን በተመለከተ ኢትዮጵያ ባልተካተተችበትና ምንም ድርሻ ባልነበራት ኢፍትሐዊ ባለችው የቅኝ ግዛት ዘመን ስምምነት እንደማትገዛ በመግለጽ ውድቅ አድርጋለች። የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ሲሆን የወንዙን አብዛኛውን ውሃ የምትጠቀመው ግብጽ በኢትዮጵያ የተገነባው ግድብ ብቸኛ የውሃ ምንጭ መጠን ያሳጣኛል የሚል ስጋት ፈጥሮባታል። ይህ እንግዲህ ሰሞንኛ ዲስኩሯ ነው። ግብጽ ግን በባህሪዋ የምትለው የማታጣ ሀገር እንደሆነች ያሳይልን ዘንድ ደግሞ እስቲ ወደ ኋላ 12 ዓመታትን ተጉዘን አንድ ሁለት አጠር ያሉ ገጾችን እንግለጽ። መጋቢት 2006 ላይ አዲስ አድማስ ጋዜጣ ግብጽ ለህዳሴው ግድብ ቦንድ ለመግዛት እፈልጋለሁ አለች። በአባይ ወንዝ ላይ እየተገነባ ያለውን የታላቁን ህዳሴ ግድብ በመጠቀም ግንባታውን ለማደናቀፍ የተለያዩ ዘመቻዎችን እያካሄደች ያለችው ግብጽ ግድቡ ሁለቱን ሀገራት በጋራ የሚጠቅም ከሆነ ቦንድ በመግዛት በገንዘብ ለመደገፍ እንደምትፈልግ የሀገሪቱ የውጭ ጉዳይ ሚኒስትር ማስታወቃቸውን የዜና ምንጮች ገልጸዋል። በቤልጂየም ብራሰልስ እየተካሄደ ባለው የአፍሪካ ህብረትና የአውሮፓ ህብረት የጋራ ጉባኤ ላይ ለመካፈል የተጓዙት የግብጽ የውጭ ጉዳይ ሚኒስትር ነቢል ፋሚ የህዳሴ ግድብን ለማስቆም ከፍተኛ ዘመቻ ሲያካሂዱ ሰንብተዋል። ሮያል ኢንስቲትዩት ፎር ኢንተርናሽናል ሪሌሽን በተባለው ተቋም ሐሙስ ዕለት ባደረጉት ንግግርና ሀገራቸው የህዳሴውን ግድብ ግንባታ በገንዘብ ለመደገፍ ማቀዷን አስታውቀው ግድቡ ተሰርቶ ሲጠናቀቅ ግድቡን የማስተዳደር ስልጣን ከሁለቱ ሀገራት በተውጣጣ ኮሚቴ ስር መሆን አለበት። ቀደም ሲል የህዳሴው ግድብ የኢትዮጵያና የግብጽ የጋራ ፕሮጀክት እንዲሆን ተመሳሳይ ጥያቄ መቅረብ የሚታወስ ሲሆን በኢትዮጵያ መንግስት ግን ጉዳዩ ከሉዓላዊነት ጋር የተያያዘ መሆኑን በማመልከት ጥያቄውን ውድቅ አድርጎታል። ግድቡን የጋራ ለማድረግ በሚሆንበት ጉዳይ ላይ አበክራ እንደምትሰራ የተናገሩት ነቢል ፋሚ ከግድቡ ጋር በተያያዘ የግብጽን ጥቅም የሚቀናቀን ጉዳይ ላይ ግን ትዕግስት እንደሌላት ተናግሯል። ውጭ ጉዳይ ሚኒስትሩ በጉባኤው ላይ ከአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካትሪን ጋር የመከሩ ሲሆን በጉባኤው ላይም የግድቡ ጉዳይ መነጋገሪያ እንደሆነ ኃላፊዋ መጠየቃቸው ተጠቁሟል። የህዳሴው ግድብ የመሰረት ድንጋይ የተጣለበት 3ኛ ዓመት መከበሩን በተመለከተ የግብጽ የሚዲያ ተቋማት በርካታ ዘገባዎች ሲያቀርቡ የሰነበቱ ሲሆን የተለያየ አቋም አስተጋብቷል። ግድቡ ሁለቱንም ሀገራት የሚጠቅም መሆኑን የሚገልጽ ዘገባ ያሰራጩ የሚዲያ ተቋማት እንዳሉ፣
ሌሎች ደግሞ ጥቅሟን ለማስከበር በተለይም በ1902 እንደ አውሮፓውያን አቆጣጠር ሚኒሊክ ፈርሞታል የተባለውን ስምምነት በመጥቀስ በዓለም አቀፉ ፍርድ ቤት ክስ እንድታቀርብ እየመከሩ ነው። የግብጽ ምሁራንና ባለስልጣናት በተደጋጋሚ የግድቡ መገንባት ማንኛውም 95 በመቶ ውሃ ፍላጎቷ ከናይል በምታገኘው ሀገራቸው ላይ የውሃ መጠኑን በ20 በመቶ በመቀነስ ጉዳት ያመጣል ሲሉ እየተከራከሩ ሲሆን አንዳንድ የኢንጂነሪንግ ዕውቀት ያላቸው ምሁራኖቿ ግን ከዚህ በተቃራኒ ግድቡ ዓመቱን ሙሉ የውሃ ፍሰቱ ሳይቀንስ እንዲዘልቅ ይረዳል ሲሉ መከራከሪያ ሲያቀርቡ ተደምጧል። ሚያዝያ ላይ ደግሞ እንዲህ አለች። ግብጽ 43 ሚሊዮን ዶላር ያወጣችበትንና የታላቁን የኢትዮጵያ ህዳሴ ግድብ የኤሌክትሪክ ኃይል ማመንጫ ግድብ የግንባታ ሂደት በአየር ላይ ሆኖ እየተከታተለ መረጃ የሚሰጣትን ወታደራዊ ሳተላይት ከ2 ሳምንት በፊት ማምጠቋን በይፋ እንደገለጸች አራም ኦንላይን ዘገበ። ኢጂሳት የሚል ስያሜ የተሰጠው ሳተላይቱ የታላቁን የኢትዮጵያ ህዳሴ ግድብ ቁመት፣ ውሃ የመያዝ አቅምና የሚለቀውን የውሃ መጠን የተመለከቱ መረጃዎችን እየተከታተለ የሚያቀርብ እንደሆነ የገለጹት የግብጽ ብሔራዊ ሪሞት ሴንሲንግ እና ስፔስ ሳይንስ ባለስልጣን ምክትል ፕሬዝዳንት አላ አልዲን ኤልናሂሪ ሳተላይቱ የኢትዮጵያ ህዳሴ ግድብ ግንባታ ከሚከናወንበት አካባቢ በተጨማሪ የአባይ ወንዝ በሚፈስባቸው የተለያዩ አካባቢዎች ላይ በማተኮር ከፍተኛ የጥራት ደረጃ ያላቸው ጠቃሚ ፎቶግራፎችን እያነሳ እንደሚልክ ሰሞኑን በካይሮ በተካሄደው ሴሚናር ላይ ተናግሯል። ለ2 ወራት ከሚቆይ የሙከራ ጊዜ በኋላ በመጪው ሰኔ ወር አጋማሽ ላይ መደበኛ ስራውን ይጀምራል የተባለው ሳተላይቱ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ እየተከታተለ ለግብጽ ባለስልጣናት መረጃ ከማቀበል ባለፈ የኮንጎ ወንዝን ተፋሰስ በመከተል የሚያነሳቸው ፎቶግራፎች ወንዙን ከአባይ ጋር ለማገናኘት ታስቦ የተረቀቀውን የፕሮጀክት ሐሳብ ውጤታማነት በተመለከተ የራሱን ፍተሻ ያደርጋል ተብሏል። የግብጽ መንግስት ሳተላይቱ ከሚያቀርባቸው መረጃዎች የሚያገኘውን ውጤት ከኢትዮጵያ ጋር በግድቡ ዙሪያ የጀመረው ክርክር ተጠናክሮ እንዲገፋ እንደሚያደርገው ያምናል ያሉት አላ አልዲን ግድቡን ከታለመለት የኃይል ማመንጨት ስራ ውጪ ለማዋል በኢትዮጵያ በኩል ማንኛውም አይነት እንቅስቃሴ ቢደረጉና ጉዳዩ ወደ ዓለም አቀፍ ግልግል የሚያመራ ከሆነም የግብጽ መንግስት ይህንኑ የሳተላይት መረጃ ለክርክሩ የህግ ድጋፍ ለማግኘት እንደሚጠቀምበት አልአራም የተባለው ጋዜጣ ተናግሯል። አልአረቢያ ድረገጽ በበኩሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ግብጽ በታላቁ የኢትዮጵያ ህዳሴ ግድብ የኤሌክትሪክ ኃይል ማመንጫ ግድብ ላይ የምታነሳቸውን ቅሬታዎች ለተባበሩት መንግስታት ድርጅት ለማቅረብ ከወሰነች ኢትዮጵያ ምላሽ ለመስጠት ዝግጁ መሆኗን ባለፈው ሳምንት መናገራቸውን ዘግቧል። የግድቡ ግንባታ የአባይ ወንዝ የውሃ መጠን በመቀነስ ተጎጂ ያደርገናል በሚል ተቋሟቸውን በተደጋጋሚ የገለጹት የግብጽ ባለስልጣናት ሳተላይት የሚሰጣቸውን መረጃ መሰረት በማድረግ የሚደርሱበት ውጤት በግድቡ ዙሪያ ከኢትዮጵያ ጋር በሚደረጉት ክርክሮች ይዘውት የቆዩትን አቋም እንደሚያጠናክርላቸው ተስፋ ማድረጋቸውን ዘገባው አስረድቷል። የግብጽን ሳተላይት ማምጠቅ በተመለከተ አንዳንድ ድረገጾች ቀደም ብለው መረጃ ያወጡ ቢሆንም የሀገሪቱ መንግስት ለጉዳዩ ይፋዊ መግለጫ ሲሰጥና ድርጊቱን ሲያምን ያሁኑ የመጀመሪያው ነው። የግብጽ ነገር እንዲህ ነው። ዛሬ ብቻ ሳይሆን ከጥንትም ጀምሮ ኢትዮ ቻናል ጋዜጣን እንግለጥ። የፈርዖኑ ወራሾች የአንድ ክፍለ ዘመን ማስፈራሪያ። ግብፃውያን ለመቶ ዓመታት ስጋት ሆኖባቸው ቆይቷል። የህልውናቸው መሰረት ስለሆነም በሱ ጉዳይ ላይ መደራደር እንደማይፈልጉ ሲናገሩም ተደምጧል። ይህ የህልውናቸው መሰረት ደግሞ የአባይ ወንዝ ነው። ኢትዮጵያ የህዳሴውን ግድብ ለመስራት ካሰበችበት ጊዜ ጀምሮ ግብጽ ግድቡን በተዋጊ ጀቶች ልትመታ እንደምትችል፣ የግድቡን ግንባታ ለማስቆም በኢትዮጵያ ውስጥ ለሚንቀሳቀሱ ተቃዋሚ ኃይሎች ድጋፍ በማድረግ ብጥብጥ መፍጠር እንደሚቻልና ለግድቡ ዕቃ የሚጭኑ የኢትዮጵያ የቻይናና የጣሊያን መርከቦች በስዊዝ ቦይ በኩል እንዳያልፉ መከልከል እንደምትችል ደነፋች። ይሁን እንጂ የሰማት አልነበረም። ምክንያቱ ደግሞ በግብጽ ከመቶ ዓመታት በላይ በተከታታይ የተነሱት መሪዎቿ ተመሳሳይ ዛቻ ብሎ ማስፈራሪያ አሰምተዋልና። የዛሬው የጽሑፋችን አጀንዳም ትኩረት ያደረገው እዚህ ላይ ነው። ከከዲቭ እስከ ማኤል ፓሻ አንስቶ እስከ መሐመድ ሙርሲ ያሉት መሪዎች ቃል በቃል በኢትዮጵያ ላይ የሰነዘሩት ዛቻ ምን ይመስላል የሚለውን ታሪካዊ ጽሑፍ የግድቡን ግንባታ 3ኛ ዓመትን አስመልክቶ ከታተመው መጽሔትና ከሌሎችም መረጃዎች ያገኙትን እንዲያቀርበዋለሁ። ጸሐፊ ኤፍሬም ተፈራ። የጥንታውያኑ ፈርዖኖች ስጋትና ዛቻ። የጥንቶቹ የግብጽ መሪዎች ኢትዮጵያ ውስጥ የዝናብ መጠኑ ቀንሶ የአባይ ወንዝ የውሃ ሙላት ሲቀንስ ኢትዮጵያውያን ገድቦት ወይም ጠልፈውት ነው የሚል ስጋት ላይ ይወድቁ ነበር። ስለዚህም በተለያየ ጊዜያት መልእክተኞች እየላኩ የአባይ ወንዝ እንዳይገደብባቸው ወይም እንዳይጠለፍባቸው ሲማጽኑ ኖረዋል።
በወቅቱ ኢትዮጵያ ውስጥ የነበሩት መሪዎች ይህንን ለማድረግ አቅሙም ፍላጎቱም ባይኖራቸውም የግብጽ መሪዎች ግን ከስጋት ሳይላቀቁ ይኖሩ ነበር። በእንዲህ አይነቱ ስጋት ውስጥ የነበሩት ግብጾች በ19ኛው ክፍለ ዘመን በዘላቂነት በአባይ ወንዝ ላይ ያላቸውን ጥቅም የሚያስጠብቁበት መላ ማሰባቸው አልቀረም። በመካከለኛው ዘመን ከ1789 እስከ 1879 እንደ አውሮፓውያን አቆጣጠር የግብጽ መሪ የነበረው መሐመድ አሊ የግብጽ ደህንነትና ብልጽግና የሚረጋገጠው ግብጽ ከፍተኛ ውሃ በምታገኝበት የኢትዮጵያ ግዛት ላይ አሸናፊነቷን ስታስከብር ነው የሚል እምነት ነበረው። ከዲቭ ኢስማኤልና ኢትዮጵያን የማጥፋት ሴራ። ቀጥሎ የመጣው የግብጽ መሪ ከዲቭ ኢስማኤል አማካሪ የነበረው የስዊዝ ዜጋ ዋርነት ሙዚንገር አባይን በተመለከተ የለገሰው ምክር ኢትዮጵያ ስርዓት ያለው አስተዳደርና ጦር ሰራዊት አላት፣ የአውሮፓ ሀያላን ሀገሮችም ወዳጅ ነች፣ ስለዚህ ለግብጽ አስጊ ሀገር ናት፣ ሀገሪቱ በመንግስት አልባነትና ባለመረጋጋት ውስጥ ተዘፍቃ እንድትቆይ መደረግ ይኖርበታል ብሎ ነበር። ይህ ምክር በአንድ ወይም በሌላ መልኩ በተከታታይ የመጡ የግብጽ መሪዎች እስከዛሬ ሊጠቀሙበት ሲዳዳቸው ይታያል። ፕሮፌሰር ዳንኤል ክንዱ በጥናታቸው እንደገለጹት ግብጾች ኢትዮጵያን ወሮ ለመያዝ የነበራቸውን ህልም ለማሳካት 1832 የገዳሪፍ ጦርነት ጀምሮ እስከ 1876 የጉራና የጉንደት የወረራ ሙከራ 16 ጊዜ ጦርነት ከፍተዋል። በተለይም በመጨረሻው ጦርነት እጅግ ብዙ ግብጻውያን ያለቁ ሲሆን በርካታ ወታደሮችም ተማርከዋል። በወቅቱ በሃይማኖት ሽፋን የተወናበዱና በገንዘብ ኃይል የተገዙ ኢትዮጵያውያን ለግብጾች ወግነው ሲዋጉ መማረካቸውም በታሪክ ተመዝግቧል። የሚገርመው ነገር ከዚህ አስተሳሰብ መላቀቅ ያልቻሉት የግብጽ ገዢ መደቦች አሁንም ድረስ በሃይማኖት ልዩነትና በገንዘብ ኃይል በኢትዮጵያ ውስጥ ችግር ለመፍጠር ሲዳክሩ መታየታቸው ነው። የግብጽ የእጅ አዙር ጦርነትና የጀብሃ ምስረታ። በ19ኛው ክፍለ ዘመን የስዊዝ አማካሪ ያቀረበውን ኢትዮጵያን በወታደራዊ ኃይል ማንበርከክ በውል ስምምነትና በማግባባት ያልተቻለውን በእጅ አዙር ጦርነት ማሳካት የሚል ሐሳብ ተግባራዊ ለማድረግ ጥረት አድርገዋል። ከዚህም ጋር ተያይዞ በ1958 እንደ አውሮፓውያን አቆጣጠር ከኤርትራ ወጣቶችን እየመለመለ አልአዝሃር ዩኒቨርሲቲ ትማራላችሁ በማለት ከወሰደ በኋላ አሌክዛንድሪያ በተከፈተው የወታደር ማሰልጠኛ እንዲገቡ አድርጓቸዋል። ከነዚህም ወጣቶች ውስጥ የኤርትራ ነፃ አውጪን ወይም ጀብሃን የመሰረቱት አዶም ኢብራሂም፣ ኢድሪስ መሐመድና ወልደ አብ ወልደ ማርያም ይገኙበታል። የእነዚህን ወጣቶች ኤርትራን ነፃ የማውጣት ፍላጎት ኢትዮጵያን ለማዳከም በማሰብ ወደ 30 ዓመት ለሚጠጋ ጊዜ ኢትዮጵያ ሀብቷና ንብረቷ እንዲወድምና ፊቷን ወደ ልማት እንዳታዞር ለማድረግ ተጠቅሞበታል። ይኸው ገዢ በቀጥታ እርዳታ ለማድረግ በሚቸገርበት ጊዜም ቢሆን በእጅ አዙር በአረብ ሊግና በመሳሰሉት ጀብሃን ለማቋቋምና ለማጠናከር ድጋፍ አድርጓል። በ1946 እና በ1950 የኤርትራን ከጣሊያን ቅኝ ግዛት ነፃ ማውጣት ምክንያት በማድረግ ከግብጽ ጋር እንድትዋሃድ ከፍተኛ ጥረት አድርጓል። ይኸው መሪ ኢትዮጵያን በአረብ ሊግ አባል ሀገራት በማስከበብ መውጫ መግቢያ በማሳጣት እናዳክማታለን ብሎ ተስፋ አድርጎ ከመንቀሳቀሱም በላይ ኤርትራ ከግብጽ ጋር ባትዋሃድ እንኳን ነፃ ሀገር ሆና የአረብ ሊግ አባል እንድትሆን ሙከራም አድርጓል። በ1969 ዓ.ም በኢትዮጵያና ሶማሊያ ጦርነት ጊዜ የግብጽ የጦር አውሮፕላኖች ለሶማሊያ የጦር መሳሪያ ቀብሉ እንደነበርም በታሪክ መዛግብት የተመዘገበ ጉዳይ ሆኖ ይገኛል። ከ1959 እስከ 1964 እንደ አውሮፓውያን አቆጣጠር ኢትዮጵያ በአባይ ተፋሰስ ከአንድ የአሜሪካ ሀገር ተቋም ጋር ጥናት ማድረግ ጀምራ ነበር። ቡድኑ ጥናቱን ሲያጠናቅቅ በአባይ ተፋሰስ ውስጥ 71 ቦታዎች ላይ የመስኖና የኃይል ማመንጫ ግድብ መስራት እንደሚቻል ያመላከተ ቢሆንም የግብጽ መሪዎች ያለነሱ ፈቃድና እውቅና በአባይ ተፋሰስ ምንም አይነት ስራ እንዳይከናወን ባቀረቡት አቤቱታ ምክንያት ሙከራው ሳይሳካ ቀርቷል። አስገራሚው ነገር የኢትዮጵያን ፕሮጀክት ለማሰናከልና ልማቷን ለማደናቀፍ እንቅልፍ ያልነበራቸው የግብጽ መሪዎች በጊዜው የራሳቸውን አስዋን ግድብ ለመስራት በመራወጥ ላይ መሆናቸው ነበር። በዚህን ወቅት ግብጾች ከአሜሪካ መንግስት ድጋፍ ማግኘት ባይችሉም የሩሲያ መንግስት ድጋፍ አድርጎላቸው ትልቁን ግድባቸውን አስዋንን ለመስራት በቅተዋል። የአንዋር ሳዳት የጦርነት ዛቻ። በደርግ ዘመን በአባይ ተፋሰስ ላይ የጎላ የልማት እንቅስቃሴ አልታየም። በ1977 እንደ አውሮፓውያን አቆጣጠር በሶቪየት ህብረት እርዳታ የሚሰሩ ግድቦች ይኖራሉ በሚል መረጃ የግብፁ መሪ አንዋር ሳዳት ኢትዮጵያ ግድብ ለመስራት ብትሞክር ጦርነት እንደሚከፍቱ ዝተዋል። በደርግ ዘመን በአባይ ተፋሰስ ሳይሆን በዋቢ ሸበሌ ተፋሰስ የመልካዋካና የኃይል ማመንጫ ግድብ በሶቪየት ህብረት እርዳታ ተሰርቷል። የግብፁ መሪ አንዋር ሳዳት በ1979 በአሜሪካ የካምፕ ዴቪድ ስምምነት ከእስራኤል ጋር እርቅ ሲያደርጉ ከእንግዲህ በኋላ ግብፅን ወደ ጦርነት የሚያመራት ነገር ቢኖር ውሃ ብቻ ነው ብለው ማስጠንቀቂያ ያዘል ንግግር ማድረጋቸው ይታወሳል።
በ1978 የግብጽ መንግስት የአባይ ወንዝን ጠልፎ ወደ ሲናይ በረሃ እንደሚወስድ ባስታወቀ ጊዜ የደርግ መንግስት ተቃውሞ ነበር። ነገር ግን የአንዋር ሳዳት ምላሽ የገዛ ወንዛችንን ለመጥለፍ የኢትዮጵያን ፍቃድ አንጠይቅም፣ እርምጃችንን ካልወደዱት ገሃነም መውረድ ይችላሉ ወዘተ የሚል የትዕቢት ንግግር ነበረ። የግድቡ መሪ ሆስኒ ሙባረክ ጥቅምት 1 ቀን 1997 ዓ.ም አባይ ላይ ማናቸውም ግድብ ቢሰራ በቦምብ እንደበድባለን ማለታቸውን በቢቢሲ ተዘግቦ ለታሪክ የተቀመጠ እብሪታዊ ንግግር ነበር። በ1997 ዓ.ም ግብጽ የቶሺካቦይን እቅድ ይፋ በማድረግ በ1993 ዓ.ም ግብጽና ኢትዮጵያ ተመካክረው ለመስራት የተስማሙበትን የመግባቢያ ሰነድ ዋጋ አሳጥተዋለች። በወቅቱም የኢትዮጵያ መንግስት ቅሬታውን አሰምቷል። የሙባረክ መሰረተ ቢስ ድንፋታ። የግብፁ መሪ ሆስኒ ሙባረክ ሳሊኒ የጣና በለስን ግድብ ስራ አቋርጦ እንዲወጣ ለማድረግ የጣሊያንን ጠቅላይ ሚኒስትር መጠየቃቸው፣ በ2006 ግብፅ አልሸባብን መደገፏ በተመድ መረጋገጡ፣ የግብፅ ገዢ መደብ ኢትዮጵያን ለማዳከም ለዘመናት እንቅልፍ አጥቶ መስራቱን የሚያመላክቱ ተጨባጭ የታሪክ እውነታዎች ናቸው። ከዚህም በላይ የግብፁ መሪ ሆስኒ ሙባረክ በስልጣን ዘመናቸው በግዛቷ ምንም ደንና ተራራማ ቦታ በሌላት ግብፅ የጫካ ሰራዊትና የአየር ወለድ ኃይል ማሰልጠናቸው ዓላማው የኢትዮጵያን የልማት እንቅስቃሴ ለማደናቀፍ እንደሆነ ይታወቃል። በዚህም ወቅት የቀድሞ ጠቅላይ ሚኒስትራችን ክቡር አቶ መለስ ዜናዊ ኢትዮጵያ አቅም ካላት በአባይ ላይ ግድብ ለመገንባት የግብፅ ይሁንታ እንደማያስፈልጋትና የግብፅ መሪዎች ሊቆም የማይችለውን ነገር ለማስቆም እየሞከሩ እንደሆነ በማያሻማ ቋንቋ ተናግረዋል። ክቡር ጠቅላይ ሚኒስትራችን ከዚህም ጋር አያይዘው ኢትዮጵያ ሁሉንም ተጠቃሚ የሚያደርግ እንጂ ማንንም የሚጎዳ ስራ እንደማትሰራ አረጋግጠዋል። የቀዳማዊ ኃይለ ሥላሴ ሞ አንበሳ ዘእምነገደ ይሁዳ የሚል ስያሜ በመጠቀምም የንጉሥ ሰለሞን የእስራኤል ዘር አለባቸውና የእስራኤል ወዳጅ ጽዮናዊ መንግስት ነው በማለት ከአረቦች ጋር ለማራቅ ሞክረዋል። የግብጽ ዜጎች በዓለም ባንክ እስከ ምክትል ዳይሬክተርነትና በተባበሩት መንግስታት እስከ ዋና ጸሐፊ በያዙት ኃላፊነት ኢትዮጵያ በአባይ ላይ ለምትሰራው ልማት እርዳታና ብድር እንዳታገኝ ለማድረግ ተጠቅሞበታል። የመሐመድ ሙርሲ የጦርነት ቅስቀሳ። ከዚህ በኋላ የግብጽ መሪዎች ጉዳዩ በየአገሩ ፓርላማ እንዲጸድቅ የተስማሙበትን የላይኛው ተፋሰስ ሀገሮች አቋም ለመሸርሸር ዘርፈ ብዙ ጥረት እያደረጉ ይገኛሉ። ከዚሁ ጎን ለጎን ምንም እንኳን ባይሳካላቸውም በኢትዮጵያ ያለውን የብሔርና የሃይማኖት ብዝሃነትን በመጠቀም ለመበጥበጥ መሞከራቸው አልቀረም። ኢማም ሸከር የተባለው የግብጽ እስላማዊ ወንድማማቾች ፓርቲ አባል በአሜሪካ ኢትዮጵያዊ ሙስሊሞች በመንግስት ላይ እንዲነሱ ያደረገው ቅስቀሳ ኢትዮጵያን ለማበጣበጥ የያዙት ስትራቴጂ አካል መሆኑ እሙን ነው። የግብፁ ፕሬዝዳንት መሐመድ ሙርሲና ሌሎች የፖለቲካ መሪዎች ሰኔ 3 ቀን 2005 ዓ.ም ያደረጉትና በቀጥታ የቴሌቪዥን ስርጭት የተላለፈ አስገራሚ ውይይትም በዓለም አቀፉ ህብረተሰብ ዘንድ ለትዝብት ጥሏቸው አልፏል። በስብሰባው የቀድሞ የግብፅ ፕሬዝዳንት መሐመድ ሙርሲ እያንዳንዷን የውሃ ጠብታ በእያንዳንዳችን የደም ጠብታ እናስከብራለን፣ ይህን አደጋ ከመሰረቱ ለማጥፋት በአንድነት እንቆማለን ሲሉ ተደምጧል። ሌሎች የፖለቲካ ፓርቲ መሪዎችም በዚሁ ስብሰባ ላይ ግብጽ ግድቡን በተዋጊ ጄቶች ልትመታ እንደምትችል፣ የግድቡን ግንባታ ለማስቆም በኢትዮጵያ ውስጥ ለሚንቀሳቀሱ ተቃዋሚ ኃይሎች ድጋፍ በማድረግ ብጥብጥ መፍጠር እንደሚቻልና ለግድቡ ዕቃ የሚጭኑ የኢትዮጵያ የቻይናና የጣሊያን መርከቦች በስዊዝ ቦይ በኩል እንዳይተላለፉ መከልከል እንደሚቻል ተናግረዋል። ይሁንና ይህ ሁኔታ ለግብጽ ያተረፈው ምንም አይነት ፋይዳ አልነበረም። ይልቁኑ የዩጋንዳው መሪ የአፍሪካ ህብረትና የአውሮፓ ህብረት እንዲህ አይነቱ ንግግር ተገቢ እንዳልሆነ ገልጸዋል። በኢትዮጵያ ላይ ያልተገባ ዛቻና ማስፈራሪያ በአደባባይ መደወለትና ማቀድ በተባበሩት መንግስታት ቻርተር እንደ ዓለም አቀፍ ወንጀል የሚቆጠር መሆኑ ቢታወቅም መንግስት በሚከተለው የሰከነ ዲፕሎማሲ ጉዳዩን ከማባባስ ተቆጥቧል። የግብጽ መሪዎች ኢትዮጵያ የገንዘብ ችግር አለባት በሚል የተሳሳተ መረጃ ከ20 እስከ 50 በመቶ የግድቡን የግንባታ ወጪ ለመሸፈንና ስራውን በጋራ ለማስተዳደር ጥያቄ ከማቅረባቸውም በላይ የግድቡ ግንባታ የቴክኒክ ችግር ያለበት በመሆኑ የግብጽ መሐንዲሶች በቋሚነት በፕሮጀክቱ ቦታ ተመድበው ይቆጣጠሩ የሚል የኢትዮጵያን ሉዓላዊነት የሚጋፋ ሐሳብም ይዘው ቀርበዋል። ይሁን እንጂ የግብፃውያን ዛቻና ማስፈራሪያ በሌሎች መንግስታት ግልጽ የሆነ ድጋፍ ሲያገኝ አልታየም። ከዚህ ይልቅ ከምዕራባውያንም ሆነ ከአፍሪካ የማስጠንቀቂያ ምክር ሊለገሳት ችሏል። የተወሰኑትን ለማንሳት ያህል የአፍሪካ ህብረት ሊቀመንበር ዲላሚኒ ዙማ እንዲህ አሉ። ኢትዮጵያና ግብጽ በአባይ ጉዳይ በአዲስ መልኩ መፍትሄ መሻት አለባቸው። የቅኝ ገዢዎች ስምምነት ለናይል ጉዳይ መፍትሄ አይሆንም።
የዩጋንዳው ፕሬዝዳንት ዩዌሪ ሙሴቪኒ ቀጥሎ ይህ ግድብ መላው አፍሪካ ማድረግ የምትፈልገው ነው። ስለሆነም አዲሱ የግብጽ መንግስትም ሆነ ትምክህተኛ ቡድኖች የበፊቱን የግብጽ መንግስት ስህተት መድገም የለባቸውም። በአባይ ጉዳይ የግብጽ አጋር የነበሩት በኋላም ከኢትዮጵያ ጎን የተሰለፉት የሱዳኑ ፕሬዝዳንት ኦማር ሐሰን አልበሽርም በበኩላቸው የህዳሴውን ግድብ የምንደግፈው ግብጽን ጨምሮ ሁሉንም የቀጠናውን ሀገሮች እንደሚጠቅም ስለምናምን ነው። የውሃና ደህንነት ልዩ ዘጋቢ የሆነችው ክሊኦ ፓስካልም ኢትዮጵያ ሀያል እየሆነች ነው፣ በዚህም የተነሳ አባይን ጨምሮ አንዳንድ መብቶቿን ለመጠየቅ ጥረት እያደረገች ነው፣ የቅኝ ግዛት ዘመኑ ሁኔታ ግጭትን የሚያባብስ በመሆኑ ሊሻር ይገባዋል፣ አለበለዚያ ችግሩ እየከፋ ይሄዳል ስትል የግብጽ ትምክህተኝነት እንዲያበቃ አሳስባለች። የፈርዖኖቹ ወራሾች ግን ዛሬም ይጮኻሉ፣ ግመሎቹ ግን መገስገሳቸውን ቀጥለዋል። አንድ ገጽ አንድ ንባብ አበቃ። መልካም ሳምንት።